እንዲሳካል እንዲቃናል በመንገድ ሁሉ ማንም እንዳይቋቋምህ የምትፈልግ ከሆነ ቁልፍ ያጣህለትን ጉዳይ በምን እፈታዋለሁ ስትል እሱ ደገፍ ሲል ብትን አንተው ጠላት በክፉ ምናምን ይለ ሩቅ ልትቃወም ስትል አጎተ እዚህ ጋር አጎተም አጣበቀው ሰውዬ ሰይጣን ሁሉ ጊዜ እግዚአብሔር የሚሰጥህን ነገር ባቋራጭ ያመጣዋል። እሱ ባቋራጭ ያመጣዋል። እግዚአብሔር እኮ ጊዜውን ጠብቆ እኮ ይሰጣል። ሰይጣን ባቋራጭ የሆነ ቀን ቆመ እግዚአብሔር ባርኮ ዞረ ስታይ ሐዘን አይኖርም ህይወት። አትጠቀሙ ሌላ መንገድ እንበለጣለን እኮ እንዴ እሺ ቆይ ተወዳድረ በለጥከው የት ነው የምትደርሰው? መሬትም ላይ በፍጹም ከእግዚአብሔር ጋር ነግዶ ይወደቀ የለም። የጊዜ ጉዳይ ነው። በጽድቅ በማትጸጸትበት መንገድ ውጤታማ ትሆናለህ። አትጸጸትም። እጅን አስቀምጥ በላይ ላይ አላለውም። እግዚአብሔር እጁን አስቀመጠ። ለምን? የሚመቸው ቦታ ስለሆነ ተደገፈው። ተፍ አለና የሆነ ቦታ ቆመ። ምን ያርገው? አልሄዳለው አለ እንዲጠናነቀ አልሄዳል። ዘመን ይቆጥራል እግሩ አይሄድም። ሰውየው እንደ ህጉ ስለሚኖር ለእግዚአብሔር ተመቸው ደገፋል። መንፈሳዊ ስለሆነ ጸሎት ይፈልጋል። ቀጥሎስ ትጋት ይፈልጋል። ከኔ ጊዜ መስጠት ይፈልጋል። የምታጠናው ቃል የሚገባው ቃል በደንብ ይፈተናል፣ ያጠራሃል፣ ፒዩሪፋይ ያረጋል። ህይወት ላይ የተቀላቀለ ነገር ካለ ቃሉ ያቀለጠ ያወጣል። ግጥም አድርገህ ከህጉ ፈቀቅ እንዳትል። በዚያን ጊዜ በጣም ታላላቅ የተባሉ የእምነት አባቶች አሉ፣ ያሉትን ማድረግ አልቻሉ። እሱስ ያለውን በሙሉ ያረጋል። የቤዛነቱን ስራ ተካፋይ ነኝ፣ ድኛለሁ፣ ሞር አድቫንስ ነኝ። እነሱ መንፈስ ቅዱስን አልተሞሉትም። መንፈስ ቅዱስ በሰው አይኖርም። አሁን መንፈስ ቅዱስ ማደሪያው አድርጎኛል። ለኔ ስኬቴ ከእግዚአብሔር ጋር መኖር ነው። ከኔ ጋር አብረን የጌታን ቃል እንካፈላለን። መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን ላይ የያዝን ሰዎች ወደ ዕዝራ መጽሐፍ እንሄዳለን። ዕዝራ ምዕራፍ 7 ቁጥር 9 እና ቁጥር 10 ብቻ ነው የማነበው። እስከ ቁጥር 11 ድረስ ላንብበው። አንድ ቁጥር ጨምርና እስከ ቁጥር 11 ድረስ ላንብበው። በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። መልካሚቱ የእግዚአብሔር እጅ በእርሱ ላይ ስለነበረች ከባቢሎን በመጀመሪያው ወር በመጀመሪያው ቀን ተነስቶ በአምስተኛው ወር በመጀመሪያውም ቀን ኢየሩሳሌም ደረሰ። ዕዝራ የእግዚአብሔርን ሕግ በማጥናትና በማድረግ ለእስራኤልም ሥርዓቱንና ሕጉን በማስተማር ራሱን ፈጽሞ ሰጥቶ ነበር። እግዚአብሔር በዘመናት መካከል ለተሐድሶ ሰዎችን ያስነሳል እና አዳሽ ከነበሩ ሰዎች መካከል አንደኛው ደግሞ ዕዝራ ነው። ምናልባት ከዋነኞቹ መካከል ማለት ነው። አንደኛው ዕዝራ ነው። በዚህ ሰው ህይወት ላይ እነዚህን ሁለት ቁጥሮች መሰረት አድርጌ በጣም ትንሽ ነገር ነው የምንካፈለው። ስለዚህ ስለ ተሐድሶ ነው ማለት ነው ዛሬ የምማነሳው። ስለ ተሐድሶ ነው። ጥቂት ደቂቃ ብቻ ነው የምናገረው፣ ከዛ በኋላ እንጨርሳለን። የእግዚአብሔር ቃል በዕዝራ ላይ ዳኛ ነው። ግን እነዚህ ሶስት እንትኖች አሉት ዕዝራ። እሷን ቶሎ ቶሎ ንግሬያቸው ልጨርስ። ዕዝራ 7:10 ላይ የሚያስቀምጠው ሶስት ናቸው። እንዳታዛንፉ፣ ሲኩዌንሷ እንዳታዛንፏት። መልካሚቱ የእግዚአብሔር እጅ በእርሱ ላይ ነበረች የሚል አላይ ቁጥር 9 ይሄ የዕዝራ አይደለም የእግዚአብሔር ነው። ዕዝራ ላይ እግዚአብሔር መልካሚቱን እጁን አስቀምጦ ነበር። እግዚአብሔር ነው እጁን የሚያስቀምጥ። እጅን አስቀምጥ በላይ ላይ አላለውም። እግዚአብሔር እጁን አስቀመጠ። ለምን? የሚመቸው ቦታ ስለሆነ ተደገፈው። የማይመች ቦታ እሾክ ላይ አትደገፍም። ሰውየው እንደ ህጉ ስለሚኖር ለእግዚአብሔር ተመቸው ደገፋል። መልካሚቱ እጅ ላይ ነበረች። እግዚአብሔር ሲደገፍ መሬት ላይ አንተን እስቲ ያስደግፈኝ ብሎ እንዴ አዲስ አበባ ሲደገፍ ሩቅ ምስራቅ ድረስ ነው የሚታየው። እስቲ አሜን ብሎ ቻይናውም ኮሪያውም ምኑም ያያል። የእግዚአብሔር እጅ በላዩ ላይ ነበረች። ዕዝራ በምንድን ነው የጻፈው? በዕብራይስጥ በአራማይስጥ ዕብራይስጥ አራማይስጥ ነው። አይ ቲንክ የተወሰነው ክፍሉ ብዙ ዕብራይስጥ ነው፣ ግን የተወሰነው ክፍል አራማይስጥ ነው። በዛ ዘመን በፋርስና በባቢሎን ዘንድ አራማይስጥ ነው ኢንተርናሽናል ቋንቋ። በአራማይስጥ ነው የጻፈው። ለኛ በምንድን ነው የምናነበው? በአማርኛ። ዕዝራ ምናዊ ነው? እስራኤላዊ። ማን ነው ዘንድሮ የሚያነበው? ኢትዮጵያዊ። እጁ በላዩ ላይ ነበረች። ኢትዮጵያ ድረስ ነው የተጫነ። 1000 ዓመት ተሻግሮ እጁ በላዩ ላይ ናት እንላለን። ሲጫ እንደሱ ነው። ደገፍ ሲል የማይመለከተው ሁሉ ነው የሚያይ። እስቲ እዩት አይልም እግዚአብሔር። በግድ ነው የሚያዩ። ስትመቸው ነው የሚደገፍ። እሺ እግዚአብሔር ደክሞት እኮ አይደለም። በቃ እስቲና እጁ በላዩ ላይ ናት የሚል ጥቅስ እንዴት ደስ ይላል። ካንተ ውጭ የሆነ ሌላ ነገር ማለት ነው። ጥረህ ለፍተህ ታግለህ የማታረጋውን የሚያረጋ የፈለገ ብትሆን የማታረጋትን ደገፍ ሲል ቁልፍ ያጣህለትን ጉዳይ በምን እፈታዋለሁ ስትል እሱ ደገፍ ሲል ብትን በር ነበር ወይ ነው። ክብር ለኢየሱስ ይሁን። ተከፈተ አይደለም የምትለው በር ነበር እንደዚህ
ብትን አጥሩ ነው የሚነቃቅ። ስሙ ለዘላለም የተባረከ ይሁን። እና እጁ በላይ ላይ ነበረች እግዚአብሔር ነው። የዕዝራስ ቁጥር 10 የመጀመሪያው ዕዝራ የእግዚአብሔርን ሕግ በማጥናት የመጀመሪያው ማጥናት የእግዚአብሔርን ሕግ ማጥናት። ቤተ ክርስቲያን እየወደቀች ነው ብሎ ማውራት መፍትሄ ነው። ቅዱሳን ሕይወታቸው እየተዘበራረቀ ነው ብሎ መነጋገር መፍትሄ ነው። እርምጃ መጀመር ነው ያለብን። ምንድነው የመጀመሪያ እርምጃ? ዕዝራ ሕይወት ላይ የምናየው አዳሽ ነው ሰውየው። እግዚአብሔር በሱ በኩል ነው የኔሽን እስራኤልን ሕይወት እየቀየረ ያለው። ምንድነው ታዲያ በዕዝራ ሕይወት ላይ የመጀመሪያ እርምጃው? የእግዚአብሔርን ሕግ ማጥናት። እምጽፎ ሰው ጻፉት። አንደኛ የእግዚአብሔርን ቃል ማጥናት። እኔ መቼ 7ቱ የመለወጫ መንገዶች የሚል አላስተምራችሁ። የእግዚአብሔር ቃልና ጸሎት ነው የሚለውጠው። ይሄ ቸርች ነው። ቴክኒክ አንማማርም። ቴክኒኩን እንደዚህ ለብቻ ስትገናኙ በዚህ በኩል ብትሄድ ሲልህ በዚህ በኩልን አምጥታ ቃሉ ላይ ስታረገው አይሆንም እኮ ስትለው በቃ ወደ ሕጉ ተመለስ። በኋላ ችግር ነው ትመለሳለህ። ሞክረውና ሲልህ አልሞክረው። በዚህ በኩል በአንድ ወር እዛ ጋር ደርሼ የሚቀጥለው ጋር ለመድረስ 25 ዓመት መጠበቅ አልፈልግም። ቀጥ ብዬ አልሄድም እንዴ ለ25 ዓመት? እንደ ያዕቆብ ሕጉን እጥፍ አለው። ያዕቆብ ሕጉን እጥፍ አለውና እግዚአብሔርን ረሳው። የአባቶቹን አምላክ ተፍ 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 አለና የሆነ ቦታ ቆመ። ምን ያርገው? አልሄድ አለው። እንዲተናነቀ አልሄድ አለ። ዘመን ይቆጥራል፣ እግሩ አይሄድም። ከብት በከብት ሆነ፣ በግ በበግ ምናምን ሆነ። ሳቲስፋክሽን የለ፣ እረፍት የለ፣ መቅበዝበዝ፣ መንቀዥቀዥ። አንዲት ሴት ለማግባት 14 ዓመት ሰው ዝም ብሎ የሚያገባውን ዝም ብሎ ኮኖ ሰው እኮ የሚያገባው ሄዶ አያት፣ ወደዳት፣ አገባት የሚል ኮኖ እሱስ 14 አንጠፈጠፈ ደም። በጣም በእግዚአብሔር ላይ ብልጥ ሊሆን ሲል የባሰ ብልጥ ባይዘው ከእግዚአብሔር ጋር ሞኝ ስትሆን ብልጡን ያሳልፋል። በጣም ብልጥ ስትሆን ይኸው ይላል የባሰ አለ። የዚህ ዓለም ልጆች ይበልጧቸዋል የሚል ጥቅስ አንብባቸዋል። የሚበልጥ ይጠብቃል። የሚበልጥ እሳት የሆነ ሰው ይጠብቃል። ላባ መጣ አጎቱ እኮ ነው። አንተው ጠላት በክፉ ምናምን ብለህ ሩቅ ልትቃወም ስትል አጎተ እዚህ ጋር አጎተ የማጠበቀው ሰውዬ ያዕቆብ ራሱ ስማ አለው። ያዕቆብም በጣም ስማርት ነው። በዚህ እንደ ስሙ ነው። አለው ሲያቅተው ያዕቆብ ራሱ ካፉ አውጥቶ ደሞዜን 10 ለዋወጥኩ እኮ አለ። እንዳይለምዱ አረገው ታውቃለህ። የሆነ ቀን ደሞዝ ጭማሪ ይለዋል፣ የሆነ ቀን ግማሹ፣ የሆነ ቀን የለም ደሞዝ ሲሉ 10 አለው። እንደዚህ ያረከኛ ነው። አንተ መገለጥ መጥቶለት በግ ያበዛል ምናምን እኮ ያዕቆብ ከመገለጡ ከምናምኑ በለጠው ሰውየው አለፈው። ያዕቆብ እኮ መገለጥ ያበዛል ሸመልመሌ ምናምን ያርግ የራሱን በግ በዛ ምናምን ያረጋል። ይሄኛው አናቱ ላይ ደሞዙን ይቆርጧል፣ ይጨምሯል። ሕይወቴን አመሳቀልከው አለው። በቃ ልጅህን ወድጃታለሁ ላግባት አለው። እሺ አለው። በቀን አልሰጥህም በማታ ነው የምሰጥህ አለው። እሺ ሲለው ታናሽቱን ይወደዳታው ታላቂቱ እያለች እንዴት ታናሽቱን እድራለሁ ብሎ ለሊት ይላል አንቅልፉ ደንገዝገዝ ባለበት ጊዜ ታላቂቱን አስገባት ይላል። ከዛ ያዕቆብ ጠዋት ሲነቃ አጠገቡ ያለችው ታላቂቱ ናት። ወጥቶ እንዴት ታረጋኛለህ ሲለው እና እሷ እያለች ታዲያ ታናሿን እንዴት ነው ምድርልህ? እና ለዚህኛው 7 ዓመት ብሎ ለራሔል ለፍቶ ሊያን ሰጠው። ተጨማሪ 7 ድገም አለው። እድሜ ይሄደው። ከዛስ ያዕቆብ መቼ ነው የተስተካከለው? ቆመ። እግዚአብሔር ሆይ በቃኝ፣ ልስተካከል፣ ሕይወቴን እንደምትፈልገው አረጋለሁ፣ እንደ ቃልህ፣ እንደ ፈቃድህ፣ እንደ አካሄድህ ሲለው አዲስ ምዕራፍ the new beginning ያቦቅ ወንዝ ጋር እግዚአብሔር እንደገና ሪቫን ቆርጦ መንገድ አስጀምረው። አየህ በእግዚአብሔር ሕግ እንደ ቅዱስ ቃሉ መሄድ ከእግዚአብሔር ጋር ሞኝ መሆን ነው ጥሩ። እንደ ቃሉ ነው የምኖረው። እኔ ትንሽ ደረቅ አላልክም? በደንብ ነው የምደርቀው። ትንሽ ዘንድሮ ክርስቲያን አለመሰላልክ ፈጽማችሁ የመጽሐፍ ቅዱሱ ክርስቲያኑ እስቲ አሜን በሏ። አትጠቀሙ ሌላ መንገድ። እንበለጣለን እኮ እንዴ! እሺ ቆይ ተወዳድረ በለጥከው የት ነው የምትደርሰው? እሺ በላጥኩት የት ነው የሚሄደው? ወደ ሰማይ አይወስደኝ። እዚህ እኮ ነው የሚገለኝ። ከእግዚአብሔር ጋር አብረ ስትሆን
የቀደመ ሊመስል ይችላል። እኔ ባይዘዌ ከእግዚአብሔር ጋር አብራችሁ ስትሆኑ አገሩን በሙሉ ተቀድሙታላችሁ የሚል ትምህርት የለኝም። እኔ ይቅደሟችሁ። ሰማይ ነው ፕሮግራማችን፣ እኛ ዘላለም ነው የሚታየን። እኛ መሬትም ላይ በፍጹም ከእግዚአብሔር ጋር ነግዶ የወደቀ የለም። የጊዜ ጉዳይ ነው። በጽድቅ በማትጸጸትበት መንገድ ውጤታማ ትሆናለህ። አትጸጸትም። የሆነ ቀን ቆመ እግዚአብሔር ባርኮ ዞረ ስታይ ሐዘን አይኖረውም ህይወትህ። ብቻውን እየነገደ የመጣው ሰውዬ እናንተ ጎን ለጎን እኩል ቆማችሁ አታወሩ። ቀና ብለን የምትኖረው ከእግዚአብሔር ጋር ነግደ አትወድቅም። እንደ እግዚአብሔር የሚባርክ የለም። ሰይጣን ሁልጊዜ እግዚአብሔር የሚሰጥህን ነገር በአቋራጭ ያመጣዋል። እሱ በአቋራጭ ያመጣዋል። እግዚአብሔር እኮ ጊዜውን ጠብቆ እኮ ይሰጣል። ሰይጣን በአቋራጭ ያመጣዋል። በቃ በዚህ በኩል ታጠፍ ይልሃል። ለምን? እንትናም ሊቀድም ነው፣ እንትናም ጥሎ ሊሄድ ነው፣ እንትናም ጥሎ። ስለዚህ ህጉን በኋላ ታስብበታለህ። የራስን ምርጫ ውሰድ ይላል። ኖ ስትል በጣም ዋጋ ይከፈልክ ይመስላል። ከ10 ዓመት በኋላ ራስን ዝም ብለህ ይኸው ለትምህርታችን ያቆባለ ለትምህርታችን በጣም ብዙ ሰዎች አሉ። ፌል አታረግም። ለኔ ስኬቴ ከእግዚአብሔር ጋር መኖር ነው እንጂ ማገኛቸው ትርፎች አይደሉም። ከእግዚአብሔር ጋር መኖር ነው ስኬቴ። እግዚአብሔር መደሰቱ ነው ትርፍ። አሜን በሏ። እንደ ህጉ መኖር ይኸው ህጉን ለማጥናት ጊዜ ሰጥቶ ለማንበብ እላስጨራሽ ነው። እዚህ ጋር ቆሜ እንደማወራው አይደለም የእግዚአብሔርን ቃል ማጥናት። እኔ እዚህ ጋር ቆሜ እግዚአብሔርን ቃል አጥኑ ስል እናንተ አሜን እንደምትሏት ቀላል እንዳልሆነ አውቀዋለሁ። ሌላ መጽሐፍ ሙሉ መጽሐፍ በግማሽ ቀን የሚጨርሰው አንድ ጥቅስ ለማንበብ ሲቃይ ነው። በጣም ብዙ ሰው ይለኛል። በጣም ብዙ ሰው ነው የሚለኝ። እውነት እኮ ነው። እና መንፈሳዊ ስለሆነ ጸሎት ይፈልጋል። ቀጥሎስ ትጋት ይፈልጋል። ከኔ ጊዜ መስጠት ይፈልጋል። ለማጥናት ጊዜ ነበረው፣ ያጠና ነበር። ማጥናት ማንበብ አይደለም፣ ያለፋል ከማንበብ በጣም ሞር ጊዜ ሰጥቷል። ቀጥሎ ስብስብ ብሏል የእግዚአብሔር ቃል ጋር ምንድነው የሚለው እያለ እየመረመረ ነው የሚያጠናው። ኢንተርናላይዝ ውስጡ ያስገባው ነበር፣ ይሸሽገው ነበር፣ ይይዘው ነበር። ማጥናት ማለት የሚቀጥል ሌላ ነገር ስትፈልግ ነው የምታጠናው። መረጃ አይደለም ከእግዚአብሔር ቃል እየሰበሰበ ያለው እዝራ ለመኖር እየጓጓ ነው። ማጥናት ህይወትን በዛ በኩል ለመምራት መፈለግ ነው። ማጥናት ራስን ዲሲፕሊን ውስጥ መክተት ነው። ማጥናት ከጥናቱ በኋላ ለሚቀጥል ህይወት መዘጋጀት ነው። የሚያጠና ሰው ቀጥሎ አለው ማለት ነው። ቴስት እግዚአብሔር ያደርገዋል፣ ጠላትም ቴምት ያደርገዋል። የሚያጠና ሰው ዝም ብሎ አይታለፍም። እግዚአብሔርም ቴስት ያደርጋል። የምታጠናው ቃል የሚገባው ቃል በደንብ ይፈትንሃል፣ ያጠራሃል፣ ፒዩሪፋይ ያደርጋል። ህይወት ላይ የተቀላቀለ ነገር ካለ ቃሉ እያቀለጠ ያወጣልሃል። ፔንፉል ሊሆን ይችላል። ጠላትም አይተውህም። እያጠና ከሆነ ነገ የሆነ ቦታ ትደርሳለህ። ቴምት ሊያደርግ ይሞክራል። ስለዚህ ለሚቀጥለው የከበረ ምዕራፍ እየተዘጋጀህ ነው ማለት ነው። ጥናት ጋር አይቆምም። ጥናት ካለ የሚቀጥል ሌላ ምዕራፍ አለ። የሚያጠና ሰው ሌላ የፈለገው ነገር አለ። ክብር ለእግዚአብሔር ይሁን። ያጠና ነበር የሚለው የሚቀጥሉትን ነገሮች እዝራ ህይወት ላይ አምጥቷቸዋል። ያጠና ነበር። ጥናታው የመጀመሪያው ስቴፕ ነው። ጊዜ ሰጠ ለህጉ። ያነብ ነበር። የእግዚአብሔርን ቃል ሳነባው ከየት መጣም አልለው እንቅልፍ። አንዳንድ ሰው ለመተኛት መጽሐፍ ቅዱስ ማታም ይከፍታል። በጣም ብዙ ሰው ነው። አንዳንድ ሰው ብዬ እንደው እንትና ነው እንጂ እንቅልፍ ሲጠፋ ባይብል ከፍታለሁ፣ ከዛ እተኛለሁ። የጣፈጠ እንቅልፍ ለማግኘት አይደለም ባይዘው የሚከፍተው፣ ማንበብ ስለማይችል የሆነ ሌላ መጽሐፍ ሲከፍትስ እንቅልፉ ይጠፋበታል። የሆነ ልቦለድ መሬት ላይ ያልተፈጠረ ወደፊትም የማይፈጠር ታሪክ እያነበበ ይገረማል። እውነት የሆነ እግዚአብሔር የሰራው በሱም ህይወት ላይ ቀጥሎ የሚሰራው ነገር ያለበትን መጽሐፍ ማንበብ አይችልም ብዙ ሰው። ይሄ ውጊያ ብቻ አይደለም፣ የኛም ስንፍና ጭምር ነው። ማጥናት ቀላል አይደለም፣ ዋጋ ያስከፍለ። እስቲ እንክፈል። እንቅልፍ ያሳጣኛል፣ ልጣ እስቲ እንቅልፍ። መጽሐፍ ቅዱሳችን ላይ በጣም ብዙ ሰው ላነሳ እችላለሁ ከዚህ ጋር የተያያዘ ግን በጣም አንድ ጥሩ ምሳሌ የሚሆነን ኢያሱ ምዕራፍ 1 ኢያሱ የሚባለውን ሰውዬ እግዚአብሔር መጥቶ እንደዚህ ያለው። ኢያሱ አይ ቲንክ ጸሎት አለው። እግዚአብሔር ሆይ አሳካልኝ፣ አከናውንልኝ፣ ጠላቶቼ በፊቴ እንዳይቆሙ ምናምን የሚል ጸሎት አለው። እግዚአብሔር መጣና እንደዚህ ያለው፣ እንዲሳካልህ እንዲቃናልህ በመንገድ ሁሉ ማንም እንዳይቋቋምህ የምትፈልግ ከሆነ። ታዲያ ስኬት አይደል እንዴ ጮኸቱ? እንዲሳካ አይደል እንዴ ታዲያ ትግሉ? ቤተ ክርስቲያን እኮ የስኬት መከልከያ ቤት አይደለም። የተሳካላቸውና የሚሳካላቸው ሰዎች በጌታ መሆኑ ስኬት ለኛ የመጨረሻ ሰክሰሳችን የእግዚአብሔር መክበር ነው። ይሄንን የሚጓጓ ህዝብ ነው
እንዲሳካልህ አለ እግዚአብሔር። እንግዲህ እውነተኛ የሆነ የጠራው አምላክ እንዲሳካልህ ትፈልጋለህ? አዎ በዘመን ማንም እንዳይቋቋምህ። አስባችሁታል? ማንም ማለት ምን ማለት ነው? አጋንንት ማለት ነው እንዴ? እሱ ብቻ አይደለም። ኦፍ ኮርስ አጋንንትም ነው። ስጋ ለባሽም እኮ ማለት እኮ ነው። ክፉ ሰው 31 ነገስታት ነው ሰው ያሸነፈው። እሻለ ሌላ ማን ነው እንዳይቋቋም የተባለው? ፀሐይን አስቆሟታል። የምትሄድ ፀሐይ ቀጥ አድርጓል። ሌላ ማን ነው እንዳይቋቋም የተባለው? ዮርዳኖስን ከፍሏል ሰውየው። ማንም እንዳይቋቋም ማለት ኔቸር የጉዛን ፍጥረታት፣ ቀጥሎ ተንቀሳቃሽ ሰው፣ ቀጥሎ የጨለማ መንፈሳዊ ዓለም፣ ሁሉንም እግዚአብሔር ጠቀለላቸው። አጋንንቱ መንፈሳዊ ዓለም፣ ክፉ ሰው መሬት ላይ ያለ ሰው ጭንቅላት፣ አስተሳሰብ ማለት። ሌላው ደግሞ ይሄ ናቹራል የሆነው ነገር እንዳይቋቋምህ። ምንም ነገር በፊት እንዳይቆም ትፈልጋለህ? አዎ አጋንንቱን እያንጫጫውት መሄድ ፀሐይን ምናምን። ባሬ ሙሴ የሰጠን ህግ እሺ፣ በቀንና በሌሊት አስበው አሰላስለው። ባንገት ላይ እሰር፣ በግንባር ላይ እንደ ክታቢ ግጥም አድርገ ከህጉ ፈቀቅ እንዳትል። በዚያን ጊዜ እኔ ስወዶ ይቀናልሃል፣ ይሳካልሃል፣ ይከናወንልሃልም። አሜን ነው። ግን ለማጥናት የሚለው እንዴት በቃ ለምን መሰላችሁ? መጀመሪያ እሷ ነች ቁልፏ ሰነ። እሷ ካለች የሚቀጥሉት ሁለቱ ምንም ጥርጥር የለውም አለ። ለማጥናት ማለት በክርስቶስ ኢየሱስ ማመን የዘላለም ሕይወት ያስገኛል የሚለውን አንበበ ለማለት ከሆነ ያልከው እንዳንተ የከሰረ ምድር ላይ የለም። ለመኖር ከሆነ ግን አንተ ኤክስፔሪየንስ ታደርገዋል። ከዛ እግዚአብሔር በለው ይልሃል። ቆመ ስትለው እንዳንተ ደስተኛ የለም። ለምን? ቀምሰዋላ እየኖር ከሆነ አንተ ሕይወት ላይ አለ ማጥናት። ከዛ በኋላ ምንድነው የሚለው? ያጠና ነበር የሚለው። ከዛ ቀጥሎ ያደርግ ነበር ነው የሚለው። ያጠና ሰው የሚቀጥለው ነገሩ ማድረግ ነው። ያደርገዋል አይደል? ምንድነው የሚለው? ቁጥር 10 ላይ በማጥናት ከዛስ በማድረግ። የተመሰገነ ሰው በጣም ዋጋ ከፍሏል። እችን ጥቅስ ብቻ ለማጻፍ እቺ ጥቅስ እንድትጻፍ ለእዝራ የከፈለው ዋጋ ቀላል እንዳይመስል። ባቢሎን በጣም ምርጫ ያላት ሀገር ናት። በጣም ምርጫ ያላት ሀገር ናት። እንደዚህ በጣም እግዚአብሔር ረድቶ አይንን ከፍቶት የአባቶችን ከተማ ካላየ በቀር ሲስተሙ እንኳን አንተን አይደለም ብረት ያቀልጣል። ብረት ለዛ ነው እግዚአብሔር እኮ ከብረት ቶን አወጣኋቸው ይላል። ትዝ ይላችኋል ኢያሱን ዘካርያስ ምዕራፍ 3 ላይ ስለ ኢያሱ ስለ ሊቀ ካህኑ ኢያሱ ሲናገር ከእሳት የወጣ ትንታግ ነው ይላል። ባቢሎን ጭድ ነው የሚያደርገው እሳት ነው እና ከእሳት ማለት ተስፈንጥሮ ነው አምልጦ የወጣው ይሄኛው ይላል። ቱር ብሎ ወጥቶ እንጂ ያው ጥርግ ነው የምታደርገው ባቢሎን። እና በጣም ምርጫ ያላት ናት ባቢሎን። በጣም ትልቅ የሚባል እኮ እስካሁን ድረስ እኮ በጣም የምናጣናቸው ነገሮች እኮ የተገኙት እኮ በጣም በባቢሎን በነበሩ ትልቅ ኢንስቲትዩቶች በጣም ፊዚክስ፣ ሉናር ሳይንስ እና በጣም ነው የሚያጠኑት። ቀጥሎ የያዝከውን እምነት ባዶ ነው የሚልህ የዚህ ዓለም ፍልስፍና ከሀብት ጋር ከብዙ ብልጥግና ጋር ነው ባቢሎን ያለው። እና ኦፕሽናል ነች፣ በጣም ብዙ ምርጫ አላት። እና ያለን ተውናና በዚህ ጋር ይላል እዝራ ይሄን ሁሉ ነገር ትቶ ነው የእግዚአብሔር ሕግ ላይ ቆዩ። ለእግዚአብሔር ልኑር ሲል ለንጉሱ ቢኖር የሚያገኘውን በጣም ብዙ ምርጫ ቆርጦ ነው የሚያገኛቸውን በጣም ብዙ ፕሪቪሌጅ ነው። ከእግዚአብሔር ጋር ዓለም የከሰርክ ቢለኝ እኔ አተርፋለሁ። ማጥናት ካለ ማድረግ አለ። ሶስተኛው የመጨረሻው ምንድነው? ስርዓቱንና በጣም እኮ የሚገርም እኮ ነው ስርዓቱንና ሕጉ። ስርዓቱ ፓተርን ነው፣ እየኖርክ ነው፣ እያደረክ ነው። ስለዚህ እዝራ ሕጉንና ስርዓቱንና ሕጉን ስርዓቱን የሚለው ከፊት ነው አይደል? ስርዓቱንና ሕጉን አንድ ጥቅስ አለች፣ በጣም አሪፍ ጥቅስ ሉቃስ 24 ለኢየሱስ የተነገረች ጥቅስ። ኢየሱስ ሞቶ ተቀብሮ ከሞት የተነሳ ቀን ኢየሱስን የኤማውስ መንገደኞች የሰበኩት ስብከት አለ። ፕሪቸርስ ናቸው ባይዘው እየዛለ የሚሄድ ሰባኪ። ለኢየሱስ ይኸውላችሁ የሚሰብኩት ስለ ኢየሱስ ነው፣ ግን እየደከሙ ነው የሚሰብኩት። የሚወሩት እኮ ስለ ኢየሱስ ነው፣ ተስፋ መቁረጥ ነው ግን የሚሰብኩት። እና እየሄዱ ወደ ነው እንደዚህ አይ ጌታ አይ ቲንክ እግራቸውን የደከማቸው አይመስለኝም፣ ልባቸውን ነው ያየው እሱ የሰውን ልብ ያያላ። እና በእግራቸው ቁጥሩ ነው የሚሄዱት። ተባ ከዛ ወደ ኤማውስ እንሂድ
እነ ቀሌዮጳ ሲሄዱ ልባቸውን አይቶ እየዛላችሁ ወደ እነ ምትሄዱ ሲል አንተ እዚህ ኢየሩሳሌም ከተማ ስለሆነው ነገር እንግዳ ነህ እንዴ? አልሰማም? ዜና አታይም? ዋን ኦፍ በጣም the famous ከዛም በላይ ነው ኢየሱስ። ነገስታት ሁሉ ሊያዩት የሚጓጉት ሰውዬ ነው። እንደ ግለሰብ ኢምፐርሰን በቃ ነገስታት ሁሉ ሊያዩት የሚጓጉት አንተ እዚህ ከተማ ስለሆነው ነገር እንግዳ ነህ እንዴ አሉት። ምን ሆነ? ያደከማቸው እሱ ነው። እስራኤልን ይቤዣል ብለን ተስፋ አድርገን ነበር። እሺ ማን ነው? በቃልም በስራም ብርቱ የነበረው እስቲ አሜን በሉ። ያደርገው ነበር፣ ይሰብከው ነበር። በቃልም በስራም ብርቱ ያለውን በሙሉ ያደርግ ስለነበር እቤዣለሁ ሲለን በእርግጥ ይሄንንም ያደርገዋል ብለን ነበር። ለምን? ያለውን በሙሉ አድርጓል። በጣም ታላላቅ የተባሉ የእምነት አባቶች አሉ፣ ያሉትን ማድረግ አልቻሉም። እሱስ ያለውን በሙሉ ያደርጋል። ያለውን በሙሉ የሚያደርግ በቃልም በስራም ብርቱ ስለነበረው ስለ ናዝሬቱ ስለ ኢየሱስ አልሰማም እንዴ? ይቤዠናል ብለን ነበር። ፈሪሳውያን አሳልፈው ሰጡት፣ በሮማውያን እጅ ተገደለ። ቀበሩት፣ ከሞተ 3ኛው ቀኑ ነው ሲሉት የተወሰነውን ነው የሰሙት። ኢየሱስ መሬት ላይ ሲሰብክ ሙሉን ቢሰሙት ኖር በ3ኛው ቀን እነሳለሁ ብሎ ነበር። ሰምተዋል፣ ግን ስቲል የሚያወሩት በ3ኛው ቀን እነስ አላሉት። ከሞተ 3ኛ ቀኑ ነው። ቆሞ እሞታለሁ፣ በካህናት እሞታለሁ፣ እሰቀላለሁ፣ እቀበራለሁ፣ በ3ኛ ቀን ከሞት እነሳለሁ ሲል ከሞት መነሳት የሚባል አያውቁማ። ተነስቶ የሚያውቅ የለማ። በምን ታምር ልትነሳ ነው ደግሞ አንተ ብለው ከነጭራሹ ትምህርት ውስጥ አላስገቡትም። እስከ መሞት ነው የሰሙት። ጨርሶ መስማት ጥሩ ነው በእውነት። አሁን ከዚህ በኋላ ራሱ የምትሰሙኝ ሰዎች ካላችሁ እስካሁን ራሱ ካልሰማችሁ ጌታ ነገራቸው ከህግ ከነቢያት ከመዝሙራት ጠቅላላ ብሉይ ኪዳን ማለት ነው። ህግ ነቢያት 15 ኪሎ ሜትር ነው ባይዘው የሰበካቸው ለሰዓታት ሲያስረዳቸው ልባቸው ምን አይነት አገልጋይ ነው አንተ። እግዚአብሔር ደግሞ አስነሳ እንደዚህ አይነት ያኛው ሲሞት ሌላ የተቀባ ይቃጠል ነበር ልባቸው። ባክ ምን ነው አላቸው። መንገዱ ሩቅ ነው፣ ከዚህ በኋላ የምትሄደው ና በቃ መሽቷል፣ እኛ ቤት ግባና እራት በልተህ እደርና ስብከቱን ሳትጨርስ ልትሄድ ነው እና ገብተህ እራት ብላና ከዛ ጧት እንሸኛለን። በሌሊት አሳፍራለሁ፣ እኔ ሀገሬ ነው አሳፍራለሁ፣ ግን ግባ እስቲ ከኛ ጋር እሺ አለ። እሱ የትም አይሄድም፣ እነሱን ፈልጎ ነው የመጣው። ፎር ጉድ ሰማይ ነው የሚሄደው፣ እዛ አብሮት እንዲሄዱ ነው። እሺ እንግባ አላቸው። ከዛ ስብከት ጨርሷል። ኦሬዲ ማጠቃለያ ነው። ማጠቃለያው ደግሞ በምግብ ነው። ከዛ ምግብ ሊበሉ ሲሉ እኔ 3 ዓመት ተኩል ጥሎት የጠፉበት ቤት ምግብ ከየት እንደመጣ አላውቅም። ልክ ሊበሉ ሲሉ ሁሌ ኢየሱስ ምግብ ላይ የሚጸልየው እሱ ነው። አምጣላቸው። እነሱ ከጸለዩ ያንሳል፣ እሱ ከጸለየ ይበዛል። እሱ ከጸለየ አዝረው ለመሶብ ተራ በተራ ነው የሚሸከሙት። እነሱ ከጸለዩ እናቴ ለራሳቸው ራሱ አይበቃም። ጌታ ሆይ የኔን እያሉ ነው የሚጸልዩት። እሱ ነው አባቶ የሚለውና ተቀብሏቸው ባርኮ ቆርሶ ሲሰጣቸው አይናቸው በራ የሚል ቃል አለ። ከዛ ሉቃስ ነው፣ ሉቃስ ወንጌል ላይ ነው እሱ ያለው። ሐዋርያ ሥራን የጻፈው ሉቃስ ነው። ምን ብሎ እንደጻፈ ታውቃላችሁ? ያስተምረው ዘንድ ያደረገውን ጻፍኩልህ። ስለዚህ ድርጊትና ትምህርቱ የኢየሱስ ወጣን። እዝራኒት አጠና ይልና ከዛስ አደረገ ይልና ከዛስ አስተማረ። ሲያስተምርስ ስርዓቱንና ሕጉን ለማስተማር ምን ፈጽሞ ራሱን ሰጥቶ ነበር። ሌላ ጉዳይ ነው። ፈጽሞ ሰጥቶ ነበር። ሌላ ጉዳይ ነው። ፈጽሞ የሚለው ሩም የለውም ሰውየው ታውቃለህ። እንዴት አይነት የተባረከ ሰው ነው እባክህ። አይሰትም አይሳሳትም ማለት እኮ አይደለም። ኢንቴንሽናሊ አይሳሳትም። በቃ በልቡ ሰጥቷል ራሱን ለእግዚአብሔር። የሆነ ቀን ቢደክም ያግዘዋል፣ ያነሳዋል፣ ይደግፈዋል። ክብር ለኢየሱስ ይሁን። በአዲስ ኪዳን ላለን ቅዱሳን ሞር ከእዝራ በላይ ከነህሚያ በላይ ከአባቶች በላይ በጣም ብዙ እግዚአብሔር ኢንቨስት ያደረገብን ሰዎች ነን። እነሱ እጃቸው ላይ የሙሴ ሕግ ነው ያለው። እኔ እጅ ላይ 66 መጽሐፍ አለ። አዲስ ኪዳን ሁሉ አለ እኔ እጅ ላይ። ኢየሱስ ክርስቶስ ወደ ምድር አልመጣም እነሱ ሲኖሩ። እኔ ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ ስራውን ጨርሶ በአባቱ ቀኝ ከብሯል። የቤዛነቱን ስራ ተካፋይ ነኝ፣ ድኛለሁ፣ ሞር አድቫንስ ነኝ። እነሱ መንፈስ ቅዱስን አልተሞሉትም። መንፈስ ቅዱስ በሰው አይኖርም። አሁን መንፈስ ቅዱስ ማደሪያው አድርጎኛል። እኔ በጣም ጊዜ መስጠት ጸጋ የሚባል አያውቁም እነሱ። እኛ ጸጋ እናውቃለን። የእግዚአብሔር እጅ ነው እነሱ ጋር እየመጣ እየሰራ የሚሄድ። እኛ መኖሪያው ነን። እጅ ብቻ አይደለም ላይ ያለው መለኮት ባንተ ገብቶ እያደረ ነው። ማደሪያዬ ብሎሃል።
ሞር አድቫንስ ነን እኛ። የሚበልጥ ነው እኛ። ክብር ለኢየሱስ ይሁን። ይህንን አይነት ህይወት በምድር ፊት ላይ የለም። ይሄ ህይወት ክርስትና ብቻ ነው። ሌላ እምነት ላይ የለም። ክርስትና ብቻ ነው የዘላለም ህይወት ያለው። አሜን በሏ። ይሄው ኤክስፔሪየንስ የሚደረግ ምናልባት ማጠቃለያ አንድ ቃል ልስጣችሁ። ጌታ ኢየሱስ ክርስቶስ ህጉን ለማጥናት፣ ለማድረግ፣ ለማስተማር ራሱን ሰጥቶ ነበር። ሐዋርያት ሥራ ምዕራፍ 1 ሉቃስ ምዕራፍ 24 እነዚህን ሁለት ምዕራፎች አንብቡ ጊዜ ስታገኙ ቤታችሁ ሲገቡ። ኢየሱስ የሚያስተምረው ያጠናውን ጊዜ ሰጣውን ያስተምራል፣ ያስተምረውን ያንን ያደርጋል። የጌታ ኢየሱስ ክርስቶስ የምድር ቆይታ 2000 ዓመት ሆኖታል። እስቲል ኢንፍሉዌንስ ያደርገናል። እስቲል የማይቆጠር ህዝብ በሱ ምክንያት ወደ እግዚአብሔር መንግስት ይቀላቀላል። ኢየሱስን ብሎ ህዝብ የእግዚአብሔር ልጅ የመሆን ስልጣን ያገኛል። የኢየሱስን የህይወት መንገድ እኔ መርጠዋለሁ እያለ እከተለዋለሁ እያለ። ኢየሱስ የኖረው ከህጉ ውጭ አይደለም። የህጉ ባለቤት ነው። የህጉ ጸሐፊ ነው። የህጉ ፈጻሚ ነው። የህጉ ነዋሪ ነው። የህጉ አስተማሪ ነው። ኢየሱስ የብሉይ ኪዳን መጽሐፍትን ነው የሰበከው። የብሉይ ኪዳን መጽሐፍት ናቸው እሱ ባገለገለ ዘመን የማስተማሪያ መጽሐፍት። አዲስ ኪዳን ገና እሱ እየኖረ ነው እየተጻፈ የነበረው። ብሉይ ኪዳንን ያስተማረው፣ ህጉን ያስተማረው፣ ህጉን ያደረገው፣ ፈጸመው።